ማለት ነው ሲመጣ አዝናንቶ አንድ ወርም ሁለት ወርም 15 ቀን 10 ቀን ይሁን አዝናንቶ የሚመልሰው የትኛው የኢትዮጵያ ሰው ሲመጣ ታድርግልን አብርሽዬ። እኛ ያወቅነው በጨረቃ ፋሚሊ ነው እንዲህ በቡቡዬና በንግስቷ ነው የምናውቀው። ቢኒሻ ይመችህ አቦ። እንደዚህ በቃ በኃላፊነት እንዴ እንደዚህ በቃ እንዲ ከግሪስ ጋር ከጨረቃ ጋር ስለተቀላቀልክ ብቻ ኦ ማይ ጋድ። ባለፈው ጀሪ ነው ማን ነበር የምትባለው ልጅ እሷን ሲያዝናና አይቻለሁ። ከዛ ውጭ ግን እኔ ቢኒ ማንንም ሰው ሲያዝናና አላየሁም። የመጀመሪያ ብሩኬ ሃይሚ ናቸው ሪከርድ ሰብረው ቢኒን ያስተዋወቁን። እንዲሁም ደግሞ ቢኒ በጣም በብሩኬ እና በሃይሚ አድናቂዎች ተወዳጅ ሆኗል። ብዙ አፍቃሪዎች አሉት በዚህ አጋጣሚ እና ሃይሚሻ የተቀመጠችበትን ዛሬ ለወንድሟ ንግስት ለች ቦታውን ማለት ነው። አብርሃምም ደግሞ ስለ ቢኒ ማንነት ስለ ቢኒ አሁንና እኛ እናውቃለን። እንኳንም እሱ ተቀበላት። እኔ እኮ ነግሬያቸዋለሁ፣ ቅመሟ የወንድሟ ነገር አይሆንላትም፣ ልታስተካክል ቀድማ ሄደ ነው ብያቸዋለሁ። ሴቶች አርሰናል የሚደግፍ ፍቅረኛ ካላችሁ ወይም ጓደኛ ካላችሁ ዛሬ ነው ቀኑ። የፈለጋችሁትን ጠይቁት። አግባኝ፣ እንውለድ፣ ቤት ግዛልኝ፣ ምን ግዛልኝ፣ ዛሬ ነው ቀኑ። እምቢ አይልም። እምቢ ካለ ደግሞ የአርሰናል ደጋፊ አይደለም፣ መኝ አስመሳኝ። እውነት ነው። ኤፋ ባለፈው ከዳጊ ጋር ቡጥቡጥ ጀምሮ ቡርጌ ሄዶ ማሊያ ሲያስምሉት እውነት መስሎን፣ እኛ ደግሞ እናቴ ሁሉም ለቪዲዮ ነው ለካስ የሚሰራው ማለት ነው። እና ዛሬ ወንድማማቾቹን ቡርጌ መኪና ገዝቷል፣ ሀብ ደግሞ ሳይክል ገዝቷል ማለት ነው። እንግዲህ ሃይሚ አይኗን የጨፈነችው ስክሪን ላይ ፎቶ ሳነሳ ነው፣ ቤተሰብ ሌላ ነገር እንዳይመስላችሁ ማለት ነው። እና በሚገርም ሁኔታ ዛሬ በሀብ ቤት አስጨናቂ ነገር አለ። እንግዲህ ሲፈርድበት ጫማዋን ልብሷን አውጥቶ ባለፈው ሰጥቶ ማለት ነው። በቀደም ከትምህርት ቤት ተባረር ያለው ዳይሬክተሩን ሄደህ አናግርልኝ ብላ ናኒ ብድግ ቁጭ ስታደርገው ነበር ሀብ ማለት ነው። ሀብ እንዳያችሁት ሃይሚዬ ከዚህ በፊት ብሩኬን አፍቃሪ ሄደህ አናግርልኝ ስትለው እሺ ብሎ ነው ሄዶ ያናግረው። ከዛ ደግሞ ናኒ ሄድና ዳይሬክተሩን አነጋግርልኝ ከትምህርት ቤት ተባረር ያለው እየተኛሽ እኔ ምን ብዬ ነው ሄጅ የምናገረው ብሎ እንግዲህ ትናንትና ጨልሎ አይታችሁታል። በባለፈው በልብሱ ልብሴ እንዴት አውጥጊ ነው እሰጣለሁ ሲል ነበር እሱ ማለት ነውና እንዴት ልብሴን ብላ በጣም ተናዳበት ነበረ። ዛሬ ደግሞ ትናንትና ምላሹ መልሳለች። ዛሬም አልበቃ ብሏት ተመልሳ መታለች። እጅ አዘረጋጓ የቅመሟ አይመስልም ኮፒ። ኦ ማይ ጋድ ደስ ይላል። አውቄ ነው ስቀልዳችሁ ነው። እነዚህ ፍቅራቸው በጣም ነው የሚያስቀናው ከምነግራችሁ በላይ ማለት ነው። ውድ ቤተሰቦቻችን የዘላለም ያርግላችሁ። የሁላችሁም ሚስቶች የሁላችሁም ባሎች ለወረት እንዳያረግባችሁ ባፍ እንዳይሄድባችሁ። ሀብዬ ለሃይሚ ያለው ቦታ የተለየ ነው። ብሩኬ ለናኒ ያለው ቦታ የተለየ ነው። እንዲሁም ወንድማማችነታቸው በመካከላቸው በጣም የብሩኬ ለውጥ በጣም ይፈልግ ነበረ ሀብ ማለት ነው። ሁሌም ከጎኑ ነው። ሁልጊዜም የሚገርም ወንድማማችነት ነው የማይባቸው ማለት ነው። ከአንዳንድ ሃይሜን ራሱ ጀስት እንደ እህት አድርገው ነው በቃ ቤት ውስጥ እናታቸው እንደ ሴት ልጇ አድርጋ እነሱ ደግሞ ልክ እንደ እህት የላቸውም ግን ያው በጣም ደስ በሚል ሁኔታ ነው አቀባበል ያደረጉላት ለሃይሚ። ቡርኬና ሃይሚ በመተዋወቃቸው እነሱ እንዳይለያዩ ብዙ አስተዋጽኦ ያደርጋሉ። ሀብ እንዲሁም ብዙ አስተዋጽኦ ያደርጋል እና ብዙ ጊዜ ሼር ያደርግላቸዋል። ብዙ ጊዜ ጥሩ ጥሩ ኮመንትን ይጽፋል። እንዲሁም በውስጥ ሲያናግሩት መልካም መልካም ነገሮችን አስቡ። መቼም ቢሆን እነሱ ምንም ነገር አይፈጠርም እኛ በህይወት እኔ እያለሁ በወንድሜ ነው የሚለው ሀብ። እንግዲህ ብዙ ጊዜ እነ ሃይሚ ላይ የሆነ ችግር ሲፈጠር በውስጥ ስናናግረው መልካም መልካም ነገር ነው የሚመልሰው። ይሄን አልዋሽም። ብዙ ሰው ሲጠየቁ ምናምን አይመልሱም። አብረዋቸው ያሉት አሁን ጀማ ጓደኞቻቸው አይመልሱም፣ ሰምተው ዝም ነው የሚሉት። ሀብ ግን ችግር የለም አታስቡ፣ ተረጋጉ፣ በቅርብ ጊዜ አስተካክሏል ምናምን ነው የሚለው ሀብ ማለት ነው። እና በዚህ አጋጣሚ ሬስፔክታችሁን ሳላደንቅላችሁ አላልፍም ማለት ነው። ሀብም እንግዲህ በቅርቡ አግብተህ ናኒ የሚያሰብሽውን የትምህርትሽን ውጤት ተመርቀሽ ያው ለማየት ያብቀን ማለት ነው። ሃይሚና ብሩኬ ግን አሁን ላይ እኛ የስራ ሰዎች ነን ብለው እንግዲህ ያው በቀለበት ዙሪያ ሰሞኑን እንግዲህ በተጀመረው ቡጥቡጥ እያያችሁ ነው። እንግዲህ አሁን ላይ ዝግጁ እንዳልሆነች ሃይሚ ለቀለበትም ሆነ ለትዳርም ሆነ አሁን ላይ ዝግጁ አይደለችም። ዛሬ ደግሞ እንግዲህ አቶ ፋሲል መጥቶ ምን እንደሚል ከብሩክ ጋር ወይ ይቧቀሳሉ ወይስ ደግሞ ቀለበቱን አልወስድም ይላል ወይስ ሃይሚ ምን ይላታል? ወይ ቀለበቱን ወስዳል ይላል ወይ ሃይሚን ወስዳታል ይላል። ከዛ ደግሞ የብሩክ ምላሽ ምን ይሆን የሚለውን ነገር ማታ ምን ጠብቀው ይሆናል። የብሩክንም ምናልባት ወይ በብሩኬ ቤት ወይ በሃይሚ ቤት ሊመጣ በብሩክ ቤት
ግን እንደዚህ አይነት ስራ ስትሰሩ ዩቱብ ካለው ሰው ጋር ብትሰሩ በጣም የተሻለ ነው ብዬ አስባለሁ። ሀይሚዬ ማለት ነው እንደዚህ አይነት አይዲያ ስታመጪ ወይ ዩቱብ ያለው ወይ ሌላ ቦታ ክወና ያልጀመረ አዲስ ሰው ብታመጡ በጣም የተሻለ ነው። ወደፊት ደግሞ እናንተ ከወደዳችሁት ከዚህ ከፍቅር ምናምን ከሚል ውጪ ብዙ አይዲያ አለኝ እየሰራሁ ወደ እናንተ ይዤ እመጣለሁ። ውድ ቤተሰቦቻችን ደግሞ ከወደዳችሁት ዲዩት እያደረጋችሁ ወደ እነሱ ታደርሱላችኋላችሁ። ምክንያቱም እኔ ብናገረውም በዛ ሲስተማ በዛ ምሳሌ አድርገው ብዙ ነገር መስራት ይችላሉ። እንዲህ ስንናገር ያውቃሉ ምናምን የምትሉ ልጆች አላችሁ። ግን በዛ ምሳሌ አድርገው ብዙ መስራት ይችላሉ ማለት ነው። ውድ ቤተሰቦቻችን ስለ ሀብና ስለ ሀይሚ ስለ ብሩኬን ይመስላል ሀሳቤ ማለት ነው። ሌላው ደግሞ እንግዲህ የምንጠብቀው ሌላ የሚሆነው ሌላ የሚባል ተረት አለ ማለት ነው። አቤልን እንግዲህ ታውቁታላችሁ። ረጅም ጊዜ የሩቲና የአብርሽ የግራ ጎናቸው መከታቸው ወንድማቸው ነው። እንግዲህ ብዙ ጊዜ የሆነ ችግር ሲፈጠር ብዙ ነገር እሱም እንዲሁም ከዚህ በፊት ቻናል ሲከፍት በተለያየ መልኩ አብርሃም ያላበረታታው ሰው አብርሃም እሱ የሰራውን ነገር ሰው ሰርቶ እንዲቀየር ብዙ መስዋዕትነት ከፍሏል። እንግዲህ እነዚህ የምናያቸው ሁሉ የአብርሃሙ የመጀመሪያ የተንቢ ውጤቶች ናቸው። ከዛ በኋላ ግን እነዚህ ደግሞ የምናያቸው ያው የአብርሃሙ ውጤቶች ናቸው ማለት ነው። ሀይሚዬም የአብርሃም ውጤት ናት። እንዲሁም እነ ብሩኬ ደግሞ የነ ማራኪ ደግሞ የተንቢ እንደዛ እያሉ እንግዲህ ቡታጅራ እስከ 1 አመት ሙሉ እንግዲህ ቡታጅራን ተቆጣጥረውት የቡታጅራ ዩቲዩበር ብቻ ነው እየተባለ የሚጠራው። እንዲሁም ደግሞ አዲስ አበባ ድረስም ያው እንግዲህ ከአዲስ አበባ ወደ ዱባይ መጥተው በመጀመሪያ ሪከርዱን እንግዲህ የበጠሱት ሀይሚዬና ብሩኬ ናቸው። ያው ድራይቨራቸውን አስተዋውቀው እነሱ እንደሚንከባከባቸው እነሱ እንደሚሸኛቸው አድርገው ዛሬ ነግረውናል። እንግዲህ ቢኒያችንም በጣም እናመሰግናለን በዚህ አጋጣሚ እና ዛሬ እንግዲህ ምን ልላችሁ ፈልጌ ነው። አቤላ እንግዲህ ዛሬ በራሱ የት ያስቀመጣት ሙሽራ በዚህ ጾም ሊሞሸር እንደሆነ ባላቅም እውነት ለመናገር በጣም ደስ ይላል። ይሄ ነገር ማለት አቅም ለሌላቸው ስቱዲዮ ሄደው መነሳት ለማይችሉ ሰዎች በጣም አስተማሪ ይሆናል ብዬ ተስፋ አደርጋለሁ። እኔ አቤልን አየዋለሁ ቪዲዮ ምናምን ግን ሰርቼበት አላቅም። በሚገርማችሁ ነገር ያው የቤሎ ነገር እኛ ሴቶች ስናይ እንደዚህ ነው የሚያደርገን ትላላችሁ። አይ ግን ባይዘወይ በጣም ተመችቶኝ ነው ሁኔታው ማለት በዚህ አጭር ጊዜ ውስጥ ምንም ወሬ ምናምን ሳይኖር እንደዚህ በቃ ፏ ብሎ አበባውን ምናምን አድርጎ ሱፉን ዥጥር አድርጎ ሲመጣ በጣም ተገረምኩኝ። ባይዘወይ ሰው ሰርቶ እንደዚህ ሲለወጥ በጣም ደስ ይላል። አቤል ያለበትን ነገር እንግዲህ ታውቃላችሁ። ከዚህ በፊት ከአብርሃም ጋር ከመገናኘቱ በፊት ከሀይሚዬ ጋር አንዳንድ ጊዜ ጋሽዬ ጋር ፕራንክ ሰርቶልናል። እንደውም አፈቅረዋለሁ ብላ ሀይሚ ቤት ይዘው ሄዳ ከዛ የጋሽዬ ምላሽ ምን እንደነበረ አብርሃም ቤት ሄዳችሁ ማየት ትችላላችሁ ማለት እና አብሮ አደግ ናቸው። ትናንትና ያው ጋሽዬንና የእሱን አባት ይዞ መጥቶ ነበረ እና በሚገርም ሁኔታ የአባትነት ምክራቸውን መክረው ጋሽዬ ያው ታውቁታላችሁ። ያው ብዙ የንግግር ባለ ሀብት ነው። ብዙ ማለት ጎበዝ ነው። በቃ ማለት እንዴት ነው እንደ ሌሎቹ አይደለም። ብቻ የሚናገራቸው ነገሮች በጣም ደስ ይላሉና ያንን መልእክት አስተላልፎ ዛሬ ደግሞ ላገባ ነው እና በፎቶ ሰርጉኑና ተካፈሉ ሲል በጣም ተገረምኩኝ ማለት ነው። አቤላ ማለት ነው። እንደው ሩታን ልቅደም ነው አብርሃምን ልቅደመው ነው? ከአብርሃም ጋር ነው ወይስ እቅዱ ከማን ጋር ነው? እና በጣም ደስ ይላል። ኤኒዌይስ ያው አቅም ለሌላችሁ ሰዎች ቬሎ ሳታደርጉ ከሚቀርባችሁ ልክ እንደዚህ ቬሎአችሁን አድርጋችሁ ምናምን ማንም ሳያያችሁ ከፈለጋችሁ እዚህ ጋር 3 ሰው ማድረግ ትችላላችሁ። 3 ሰው ከአቤኒ በኩል 3 ከሴቷ በኩል 3 አድርጋችሁ የኪራይ ልብስ አልብሳችሁ እንዲሁም ሰርግ መደገስ ይቻላል ማለት ነው። ውድ ቤተሰቦቼ እና ዛሬ ግን አቤል የመጣበት ምክንያት ያው ማስታወቂያ ነው። እንደዚህ አይነት ማስታወቂያ ብሩኬና ሀይሚ እንዲሰሩ በጣም ህልሜ ነው። ቀንተሽ እንዳትሉኝ ይቅርታ አድርጉልኝና ቤተሰብ ኮፒ እንዳትሉኝ። ያው ማንም ሰው ይሄ የሚሰራው ነገር ስለሆነ ነው። በጣም ለረጅም ጊዜ ብሩኬና ሀይሚን ለምኛቸው ነበር በእንደዚህ አይነት ስራ ቢሳተፉልኝ በጣም ደስ ይለኛል። ውድ ቤተሰቦቻችን ምን ትላላችሁ? በኮመንት ስር አሳውቁን ማለት ነው። ሌላኛው ደግሞ እንግዲህ ዛሬ ዛሬማ ደስ የሚል ፎቶ ተፖስቷል። ማታ አብሽር በቃ 12 ሰዓት ከ12 ሰዓት በኋላ እስከ 4 ሰዓት ድረስ በቃ በየተራ እየገባችሁ ቪዲዮቸውን እያያችሁ ሀሳብ አስተያየታችሁን መስጠት ብቻ ነው የሚጠበቅባችሁ። ዛሬ
የሄለን ሸበላ ላይ የቡቡን አይነት ሰዓት አየሁ። እንዲ አንቺ ካለሱ ስም አጠሪም ወይ ያሉኝ እኮ ነው። ለዛ እኮ ነው ስሙን የምጠራው። እንዲ ለምን እንዲ ቡቡዬና ቅመሟንማ እንዲ በፍጹም እንዴ ደሞቼ እኮ ናቸው። እነሱን መርሳት በስማ እኔ ሲሳይ አይደለሁም ማለት ነው። እኔ እነሱን መርሳት እነሱን ከረሳሁ በደሜ ውስጥ እነሱ ከሌሉ ኧረ የማዳም ስራ ራሱ አይሰራም። ብሩኬና ሀይሚ ከሌሉ የማዳም ስራ ራሱ አይሰራልኝም። እኔ ደሜ ናቸው እነሱ እና ምን ልላችሁ ፈልጌ ነው ሄሉዬ ዛሬ የኔ ሸበላ ከማንም ሰው ጋር ስትሆን ይደብረኛል በጣም በጣም አርጊ በቃ ወዳለሁ ማለት ነው የቀራት ማለት ነው። ሄሉዬ በዚህ አጋጣሚ ማለት ነው ነቃበይ የምሬን ነው። አሁን ላይ ቅልጥፍ ብለሽ ማለት ነው። ያው እግዚአብሔር ነው የሚያውቀው። በእርግጥ ያው እንግዲህ ሚዲያ ላይ እስካየነው ድረስ ፍቅረኛ የለኝም እያለ ነው። ከሌለው እንግዲህ በቃ እንደዚህ ተቃቅፋችሁ ነገ ደግሞ ሌላ ሰው ይዛችሁ አትምጡ። ባይዘ ወይ በነገራችን ላይ ማለት ነው አላዛርና ተንሱ አላቅም እንግዲህ እኔ እውነት ይሁን ውሸት ይሁን አይዶ ነው አላቅም። እኔ ምንም ሊገለጽልኝ አልቻለም። የአላዛርና የተንሱ በዛ ላይ በጣም ቸኮሉብኝ። በቃ በፍቅር ዙሪያ በምናምን በጣም በቃ ዲስከሳ አበዙ በጣም እና ከበደኝ። በቃ እንደዚህ ትክክል ነው ለማለት ከበደኝ። ሶ እንግዲህ አላቅም። እናንተ ደግሞ ያያችሁን ቤተሰቦች ደግሞ እስኪ ኮመንት ስር ጻፉልንና ያለውን ነገር እየተወያየንበት ሰብስክራይብ እያደረግናቸው እኔንም 20 ሺህ እያስገባችሁኝ ሄሉንና ወይኔ ስሙን አላውቀውም። አይገርም ውበቱን ብቻ ነው። ማን ነበር ስሙ? ጻፉልኝ ኮመንት ስር። እኔ አላዛርን ነው የማውቀው። አላዛርን፣ ተንሱን፣ ሄሉን እነሱን አውቃቸዋለሁ። ይህን ሸበላውን ግን አላውቀውም። እኔ በነቡቡና በቅመሟ ፍቅር ተለክፌ እንዴት ነው የሌላ ሰው ስም ማስታውሰው? ይቅርታ አድርግልኝ በዚህ አጋጣሚ ቪዲዮን ከሰማሁ ማለት ነው። እና በዚህ አጋጣሚ ዩቱብ ቻናል ግን ሲሰራ ለምንድን ነው ሴትና ወንድ ሆኖ የሚሰራው? ሁል ጊዜ ሴትና ወንድ ሆኖ ከመጡ ባል ወይም ሚስት አድርገንስ እኛ ጭንቅላታችንን አሳምነን የምናያቸው ሀሳብ፣ አስተያየት፣ ኮመንት የምንሰጣቸው ለምንድን ነው? ይሄ ጥያቄ ሁል ጊዜ የኔ ጥያቄ ነው። ሴትና ወንድ ከመጣ ሁል ጊዜም በቃ ቢጣመሩ ምናምን እንላለን፣ ግን እኮ ባክግራውንዳቸውን አናቅም። እና ይሄ ጥያቄ ዛሬ እስኪ ለሁላችሁም ለቤተሰቦች ጠይቂያቸዋለሁ። ምንድን ነው ስሜቱ? እንደዛ የሚያስብለን ነገር ምንድን ነው? እና እስኪ ኮመንት ስር ያላችሁን ሀሳብ እናንተም እንደዚህ ሴትና ወንድ ስታዩ ቀጥታ ይጣመሩ ብላችሁ የምታስቡ ሰዎች እንዲሁም ደግሞ ለምንድን ነው በቃ ጥያቄ ነው የጠየኩት ውድ ቤተሰቦቻችን። እና ያላችሁን አመለካከት ኮመንት ስር ብጽፉልኝ ደስ ይለኛል። እኔ አሁን ሴትና ወንድ ዩቱብ ለምንድን ነው የሚሰራው ቢባል እኔ አሁን ምንም እንትን አይለኝም ማለት አላቅም ለምን እንደሆነ። ለምን ወንድና ወንድ አይሰራም? ለምን ሴትና ሴት አይሰራም? በቃ ወንድና ከወንድ ነው ግዴታ የሚሆነው። ያልተቀየረ ነገር ቢኖር እሱ ነው። ሌላው ደግሞ ርዕስ በቃ አፈቀርኩት፣ ወደድኩት፣ ፍቅረኛ የከዳኝ፣ ፍቅረኛ የተወኝ፣ እንደዛ አይነት ርዕስ ነው በብዛት እየተሰራ ያለው። እነዚህ ለምንድን ናቸው ብዬ ሁሌ ጥያቄ ያለብኝ። ውድ ቤተሰቦቼ መልስ መሰጠኝ ደስ ይለኛል። ካጠፋው ደግሞ በጣም ይቅርታ። መልካም ምሽት ይሁንላችሁ። ባይ ባይ።